እሺ ወንድም እሺ ጥያቄ እንደቀጠ አውሶ እሺ እየሰማሁ ነው። ቀጥል። እሺ እሺ አንዲት ልጅ ነበረች፣ ያው የምትጀናጀነው ልጅ አለ ለምሳሌ ማለት ነው። እውነት ነው። እሺ የምትጀናጀነው አለ ደግሞ በጎን ያክስቷ ልጅ በጣም ይወዳታል፣ እሷ አታውቅም እንደሚወዳት። አሁን ልታገባ ስትወስን ተጀናጀነችው ጋር ልታገባ ስትወስን አሁን ወንድሟ ቀጥታ ለሱ ለመስጠት ያው እንደ አይቻል መሰለኝና ላክስቷ ልጅ ውክልና ተሰጠው። ውክልና ተሰጠው። ያክስቷ ልጅ ደግሞ ታላቅ ወንድሙ አለ። ታላቅ ወንድሙ ለኔ ካልሰጠህ ብሎ አስገድዶ ላንተ ሰጥቻለሁኝ አለው። ላንተ ሰጥቻለሁ እሺ ሲለው ሲያስገድደው በዛው እሷ ደግሞ አልፈልግህም አንተ እኔ በዝምድና ያክስቴ ልጅ ነህ እንጂ አልፈልግም አንተን ብላ በዛ ኢትዮጵያ ኡስታዝ ጠየቀች። አይ አንቺ ካልፈለግሽ ችግር የለውም ያሏት ጊዜ የምትጀናጀነው ልጅ አገባች። አሁን ያ ደግሞ አልሰጥም ሚስቴ ነሽ ብሎ ዘመዶች ናቸው አንቺ ሚስቴ ነሽ ብሎ እስካሁን ድረስ አንተ አልፈታም ማለት ነው። እሷ አልፈለገችም እና አሁን የኛው ልጅ ደግሞ አይቻልም ሲባል ለሱ ተሰጠች። እሱን አግብታ ትኖራለች ማለት ነው። እሺ ሴት ልጅን ያለ ፈቃዷ መዳር አይቻልም። ሴት ልጅን ያለ ፈቃዷ መዳር እስኪ አንዴ ቪዲዮ ስሩልኝ አንድ ጊዜ። በጣም አመሰግናለሁ። ያለ ፈቃዷ መዳር አይቻልም። ያለ ፈቃዷ ሰጥቻለሁ ቢል ማንም ሰው አባቷን ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ውሰድችን ልጅ አለ ይሄ ትዳር ይጠናል ወይ? ላ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ ኢዛ አራደ አሐዱኩም አን የዘውጀ ኢብነተሁ ፈልየስተእዚንሃ አሉ። አንዳቸው ሴት ልጁን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል። ያለ ፈቃዷ ድሬሃለሁ ብሎ ሂሳብ የለም። እሺ ያለ ፈቃዷ ትዳር። እሺ እሺ በጣም አመሰግናለሁ። ይሄ ትንሽ ያወዛግብን ነበረ። ጀዛኩሙላህ ኸይር። እሳችን ኑርልን፣ ሻመት ኑርልን። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። እሺ ከላይ ያለችውን አንዴ እናስቀድማ ትቀጥላላችሁ። ተረኛ አስገባ ኢንሻአላህ። እኔ ወረፋ ልልቀቅ ወላሂ። እሺ ኡስታዝ ልቀጥል። የሆነ ጥያቄ ነበር። ትቀጥላለህ። ወንድም አንዴ መረጋጋት። ከላይ ያለሽው ሸሃዳ መያዝ ፈልጋለህ ነው ያልሽው? ሄሎ ይሰማ? እሺ ቀጥሉ ሌሎች። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ የሆነ ጥያቄ ነበረኝ። ጥያቄ ነበረኝ። ጥያቄ መጠየቅ ትችላለህ? ትችላለህ ግን በተራ እሺ። ልጆች በተራ ጠይቅ። እሺ እኔ ልቀጥል። ይሰማል? እንዳትቀጥል ጀምሮ እንደመቼ ጀመርክ? እሺ ጥያቄያችሁ ምንድን ነው? አንድ እናት አሉ፣ የቲም ናቸው እና ባል የላቸውም። ልጆች አሉት ብዙ ልጆች እና ሁሉም ልጆች ተድረዋል፣ አግብቶ ልጆችም አሉ እና ከእናትየው ወጥተዋል ሁሉም ማለት ነው። የራሳቸውን ችለዋል። ይሰማል አይደለም? እና እናትየው ደግሞ ብቻውን ነው የሚኖሩት። በጣም ሀብት አላቸው። ከራሳቸው አልፎ ለሰው ራሱ የሚበቃ ሀብት አላቸው እና እንዴት ነው ይሄ ነገር በእስልምናችን? ከነሱ ቤት ከእርሳቸው ቤት መብላት ይቻላል ወይ? ጠይቅልኝ ተብዬ ነው። የቲም ናቸው ልጆቹ? አይ እሳቸው የቲም ናቸው፣ ባል የላቸውም። ልጆቻቸው ደግሞ ሁሉም አግብቶ ወልደዋል። በቃ ሁሉም ተድረዋል እና እርሳቸው ደግሞ ሀብት አላቸው። በቃ በቂ ሀብት ማለት ነው። ከራሱ ለሰው የሚበቃ ሀብት አላቸው እና ይሄ ነገር እንዴት ነው? ከ15 ዓመት በላይ ሆኗል? እድሜያቸው ከ15 ዓመት በላይ ሆኗል ወይስ ህፃናቶች ናቸው እነዚህ የቲሞች? ልጆቻቸው እኮ አግብተዋል። ሁሉም ራሳቸውን ችለዋል አግብቶ ማለት ነው። አይሰማም? አባታቸው የለም። ይሰማል? አይሰማም? እድሜያቸው ህፃናት ናቸው ወይንስ ከ15 ዓመት በላይ ሆኗል? ልጆቹ እኮ አግብቶ የራሳቸውን ችለዋል ሁሉም ማለት ነው።
ያፌ እንደዚያ ከሆነ የቲም አይባሉም። እሺ የቲምነት ከአቅመ አዳም ከአቅመ ሔዋንነት በላይ ካለፉ የቲምነት አልቋል። በቃ ያ ነው። ሁለተኛ እነዚያ ሰዎች ፈቃደኛ ከሆኑ በገንዘባቸው ላይ እንደፈለክ መብላት ትችላለህ። ከፈቀዱ ችግር የለውም። ንጹህ አእምሮ አይደለም እኮ ፈቃደኛ ከእናትየዋ ቤት ምግብ መብላት ይቻላል ወይ? ልጆቻቸው ሁሉም አግብቶ ተድሯል። ሁሉም ራሳቸውን ይችላል እና ከእናትየዋ ቤት ፈቃደኛ ይቻላል ብላ ችግር የለም። እሺ ሌላም ጥያቄ ትንሽ እንትን ሰደቃ መውጣት ይቻላል? ከሞተ ሰው ሰደቃ መውጣት ገንዘቧን እንዴት ማድረግ እንዳለባት የምታውቅ አይምሮዋ ያን ያክል በጣም ያረጀችና ያጃጀች እስካልሆነች ድረስ አይምሮዋ በትክክል እየሰራ ያለች እስከሆነ ድረስ ፈቃደኛ ሆና በተሰጠህ የዛኔ መጠቀም ትችላለህ። አይምሯቸው የሚያሰሩ ሰዎች ከሆኑስ ለምሳሌ እድሜያቸው በጣም ሄደው ወይንም ህፃናት ሆነው አይምሯቸውን መጠቀም በማይችሉበት ቅጽበት ላይ ያሉ ከሆኑ የእነርሱ ወኪላቸው ወይንም ወልያቸው የዛኔ ይታያል። እርሱ ያ ወጪ የሚያደርግላት ልጇ ወይንም ልጆቿ እነሱ ፈቃደኛ ሆነው በዚያ ነገር ላይ ከሆነ እየበላ ያለው ችግር የለም። ከዚያ እነሱ ፈቃደኛ ሳይሆኑ ግን እሷ አይምሯን ማይሰራ ሴት ሆና የዛኔ መብላት አይቻልም። አይ ወራህመቱላሂ ወበረካቱ። ሰላም ነው እሱ አሎ አልሐምዱሊላህ። በውስጥ ልጽፍልህ እኮ ካላየኸው ብዬ ነው። ወላ ልጻፍ ታያለህ? አላ በዚህ ነገር ጥያቄሽ ምንድን ነው? እሺ አይ ረመዳን ያፈርሳል አያፈርስም በሚል ምን ማድረግ ምን ኦኬ በውስጥ ብጽፍልህ አታየው? አላየውም ማለት እሺ ቀጣይ ጥያቄ አለው ሰው አለ ከገባችሁ ልጅ ሰላም አለይኩም ወአለይኩም ሰላም የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፍቃድ ነፃ ፍቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ዮታቸዋል ያ ነው የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፈቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሻ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው አላህ ሱብሓነሁ ወተዓላ የሰጠው። ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። ያዕለም ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ ሱብሓነሁ ወተዓላ በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንዳው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዘው በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ በዕዱሁም ዐላ በዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ባንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም ባይኖርም ነበር አለ።
እና እርስ በርሳቸው እና አላህ ስብሐነ ወተዓላ ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይሄን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ እድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይህን እየተናገረ አላህ ስብሐነሁ ወተዓላ እንደው የመመለስ እድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ወቂፉ ዐለ ናር ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። ፈቃሉ ምን ይላሉ? ወለው ተራ ኢዝ ወቂፉ ዐለ ናር ፈቃሉ ያ ለይተና ኑረድ ምነው አንድ የመመለስ እድል በተሰጠን ይላሉ። ከዚያስ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድምና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። በቁሉ ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን አለ? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ ብመልሳቸው አለ ለዓዱ ሊማ ኑሁ ዐንሁ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ። አሎ አሎ هذا ማን ነው? እሺ ስለ ሪዝቅም እንዲሁም እርሱ ሰርታ ነው የምታገኘው። ግን ያን አላህ ቀድሞ ያውቀዋል። ከአንተ ሰበብ እንድታደርስ ታዲያ ለምን ታዘዝክ? ነፃ ምርጫ ካልሰጠህ በዚያ ላይ ነፃ ምርጫ ሰጥተዋለሽ። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አሁን በረመዳን ማለት ነው ያኔ ቀን ተኝተን ህልም አይተን የዘር ፈሳሽ ከወጣን ጾም እንፈታለን? አትፈታው። ምክንያቱም ያለ ፈቃድህ ያለ ፍላጎትህ ነው የወጣው። በፈቃድህና በፍላጎትህ ብልትህን ነካክተህ ወይ ስሜታዊ ነገር አስበህ ወይ ስሜታዊ ነገር አይተህ ወይ ከሚስትህ ጋር ከሴትህ ጋር ተላፍተህ የዘር ፈሳሽ ቢወጣ የዛኔ ይበላሻል። በህልማችሁ ግን ከሆነ ያለ ፍላጎታቸው ያለ ፈቃዳቸው አላህ ሱብሓነሁ ወተዓላ በዚያ ነገር አይጠይቃቸው። ሶላት ሳንሰግድ ያኔ ሩኩ ሲወስዱ ሲያጎነብሱ ከደረስን አልሐምዱን ሳንቀራ ያልፈናል ያ ወላ በዛው ነው የምንቀጥለው? ከዑለሞች መካከል በርሱ ጉዳይ ሁለት ሀሳብ አለ። ግማሹ ደግሞ ረካውን እንዳገኘ ይቆጠርለታል ብለዋል። ሌሎች ደግሞ አይቆጠርለትም ፋቲሃ ስላለፈው ብለዋል። ከኺላፉ ለመውጣት ሰፋ ሲባል ሁለተኛውን አቋም ያዙ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል። ስለዚህ እስካለፈህ ድረስ ሱረቱል ፋቲሃ ያረካ እንዳለፈ ይቆጠራል። ልክ ኢማሙ ሲያሰላም ተነስና ያለፈን አንድ ረካዓ ሙላ። አይ መርሃባ። አንድ ጥያቄ ያኔ ድንገት ብልታችንን ከነካን ኦዱ እያለን ኦዱ እንፈታለን አንፈታም? መስ ዘከር ቢሸህዋ የንቁድ ውዱእ ከማ ቃለ ልዑለማ። በስሜት ከሆነ የነካኸው ይፈታል ኦዱ።
ያለ ስሜት ግን ልብስህን ለምሳሌ እየለበስክ እያለ ሳታስበው ብትነካው ይሄ በስሜት አይደለም የነካው። ስለዚህ እሱ ውዱእ አያፈርስም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። አንዱ የሆነ ሰው እንደዚህ ጠይቆ ነበር። ሙስሊም ነህ አለኝ። ሙስሊም የሆንክበት እስቲ መጽሐፍ ቅዱስ ላይ ወይ ቁርአን ላይ ያለ ነገር ካለ አሳየኝ፣ ሙስሊም ሁኑ የሚል ምናምን ብሎ ጠየቀኝ። እኔ ደግሞ ካለ ከእናንተ ክርስቲያን ሁኑ የሚል አሳየኝ ብዬው ነበር። ከነሱ ደግሞ እኔ አንብቤ አምጥቼ ነው ማሳየው ያለኝ። እኔ ደግሞ ስለ ቁርአን ምንም ትንሽ እንትን የለኝም፣ ማወቅ ፈልጌ ነበር። ሁኑ የሚል በጣም ጥሩ ጥያቄ። በጣም ጥሩ ኦኬ፣ በጣም ጥሩ ጥያቄ። አላህ ቃል በቃል ሙስሊም ሆኑ ብሏችኋል? ያው በደንብ ብሎናል። እግዚአብሔር ግን ክርስቲያን ሆኑ ብሏል ወይ መጽሐፍ ቅዱስ ላይ? አላለም። አንዲትም ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ሙስሊሞች ሁኑ ያለበትን ቦታ ላሳያችሁ። አላህ ቃል በቃል ሲናገር ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሁናችሁ እንጂ እንዳትሞቱ እያለ ይናገራል። ነገር ግን እግዚአብሔር ክርስቲያን ሆኑ ብሏል ወይ? አንዲት ቦታ አላለም። አንድ ላሳያችሁ። ወላ ተሙቱና አልዕምራን 102 ላውጣለህ ወይንስ ይዘህ ትሄዳለህ? አሳየኛ፣ ችግር የለውም አፕሊኬሽንም ስላለኝ። እሺ ያው እና ምዕራፍ 3 ቁጥር 102 ላይ አላህ ቃል በቃል ያዘናል። ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሞቱ ይለናል። ሙስሊሞች ሆናችሁ እንጂ አትሞቱ ይላል። እዚህ ቃል በቃል ልክ እንዲሁ ሱራ 3 ምዕራፍ 102 በዚሁ ቃል በቃል እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ ብለህ ጠይቀው። አንዲት ቦታ የለም መጽሐፍ ቅዱስ ላይ ክርስቲያን ሆኖ አላለም። እግዚአብሔር ክርስቲያን ሆኖ አላለም። በራሳቸው ነው ክርስቲያን የሆኑት። አይ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ጥያቄ ነበረኝ። እሺ ጥያቄ ምንድነው? አንዲት ልጅ ነበረች። ደህና ናት?